ላይቭ ላይ ጓደኛ ሲከዳ እዚህ ላይ በእጁ ያዘው ነገር ምንድነው? አርቲፊሻል ኢንተለጀንስ በዚህ ከቀጠለ መጨረሻችን ነው የሚሆነው። የምር ግን ድምፁ የማን ነው? የመኪናው ነው ወይስ ሰውዬው? አነዳድ በስታይል ይለዋል። ይሄ ነው አወራረዱን ተመልከቱት እስቲ። ጊልዶ ካሳ በልጅነቱ ምንድነው እዚህ ቤት የመውደቅ መፈስ አለ እንዴ? ሁሉም ሰው ይወድቃል፣ የሚገባውም የሚወጣው። ሳሙና ለጥበት ብቻ ሳይሆን ለዚህም ይጠቅማል አንዳንዴ። እባካችሁ ቲክቶክ ላይ የሚታዩትን ነገር በሙሉ አትሞክሩ። አሪፍ ሙከራ ግን እድል ለቢስነት ነው ይሄ። यहाँ पे इनको सीटी थोड़ा भी कहा जाता है। ከዚህ ቪዲዮ በኋላ የምታምኑትን ሰው ጠንቀቅ በሉ። እቺ መተት ተመልከቱልኝ። ወንድማችን ድመት የሞታለች ያለ ነው። እስቲ እንስማ። Oh shit, man, I thought she was dead, man. My bad. የሞተና የተኛ ይለይም እንዴ? ይሄን ነገር አድርጎባችሁም ያውቁሰዋል። የዘመኑ ወንድ መሞቱን የቪዲዮ ያሳያል። አወዳደቅ በኮል ኦፍ ዲዩቲ ስታይል ማለት ነው። እቺን ድመት ምን እየመገባት ነው እንደዚህ የጦዘችው? እባካችሁ ንገሩ። የውሾች ራብ ባትል። እጅግ በጣም ግራ ያጋባይ ቪዲዮ። ፌክ ማስተር ጠረጴዛ ሜዳ ላይ ሞጣች። ይገርማል። እዚህ ጋር እባካችሁ ምን እያደረጉ እንደሆነ ብቻ ነገሩ። አጭር ሰው ባስኬትቦል ላይ እነዚህ ሁለት ድመቶች አሁን ምን እየሰሩ ነው የሚባለው? እየላጨው ነው? ምን እያደረገው ነው? አንስተ ይመሳሰላሉ። እንግዲህ እዚህ ጋር ሲዞር ስታዩት በጣም ይመሳሰላሉ። አሁን የሰውዬ ድመቱ ነው ቢፈጠር በቃ ያንን ቁጭ ነው የሚሆነው። ዶሮ ቢትቦክሲንግ ይችላል እንዴ? ዶሮ ውሻን እንደዚህ ሲያፋጣ ይቻላል። የምትመለከቱት ሰውዬ በስታይል ለመግባት አስቦ ነበር። ደረጃው በራሱ ስታይል አወረደው። Ti sta bene, te l'ho detto. T'ho detto che ti ho fatto male. A paperissimo. አሁን ይሄ እድል ነው ወይስ ጥበብ?